ወንድም አህመድ ኢየሱስ እንዲህ ብሏል ጌታ አምላካችን አንድ ጌታ ነው አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ ይላል የማርቆስ ወንጌል ምዕራፍ 12 ከ29 እስከ 31 ሙስሊሞች ከክርስቲያኖች ጋር አንድ ጌታ በመኖሩ ይስማማሉ ነገር ግን ሙስሊሞች ያለ ልባዊ ለውጥ ጌታን መውደድ የሚችሉት እንዴት ነው ልባዊ ለውጥ ሙስሊሞችን ተመልከቷቸው ኢየሱስ እንዲህ ይላል ከፍሬያቸው ታውቋቸዋላችሁ ከእሾህ ወይን ከኩርንችትስ በለስ ይለቀማልን እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል ክፉም ዛፍ ክፉ ፍሬ ያደርጋል ይሄ ነው መፈተኛው ፍሬው እስልምና በዓለም ላይ ከፍተኛ ቁጥር ያለው አስካሪ መጠጥ የማይወስዱ ማህበረሰቦችን ፈጥሯል በዓለም ላይ ከ1000 ሚሊዮን በላይ የሚሆኑ ሙስሊሞች ይገኛሉ በአጠቃላይ አስካሪ መጠጥ አይወስዱም ፍሬው እዚህ ላይ ነው የእኔን ጎሳ በተለይ ብናየው በዓለም ወደር የማይገኝላቸው ዘረኞች የነበሩ ናቸው እንደምታውቁት የህንድ ሀገር ሂንዶች የዘር መደብን የፈጠሩ ሂንዶች የበረሃማ መደብ ጎሳ የኔ ጎሳዎች ይህ ዘረኛ ጎሳ በእስላም ዘረኝነቱን አስወግዶ ጥቁሩንም ሆነ ነጩን ሀብታሙንም ሆነ ድሃውን በወንድምነት ተቀብሏል ይሄ ነው ለውጥ ኢየሱስ የሰውን ህይወት መቀየሩ አሮጌነትህ ወጥቶ አዲስነትህ ወደ አንተ መግባቱ አባባሎች በክርስትና ያለ ማስረጃ የሚነገሩ ማረጋገጫዎች ናቸው እኔ የምለው ወንድሞችና እህቶቼ ተመልከቱ እዚህ ታላቋ አሜሪካ ውስጥ በጂሚስ ዋጋር ታገላለጽ እንኳን 11 ሚሊዮን አልኮሆል ወሳጆች ይገኛሉ እንዲህ ብለው ነው የሚናገሩት 11 ሚሊዮን መጠጥ ወሳጆችና 44 ሚሊዮን ከባድ ጠጪዎች ሰካራሞች ይገኛሉ ይሉናል እናንተ ዋጋር ወንድምስ ዋጋር በሁለቱ መካከል ልዩነት አይታየኝም ብለውናል በድምሩ 55 ሚሊዮን ሰካራሞች ይገኛሉ ማለታቸው ሁሉንም በሰካራሞች መደብ ፈርጀዋቸዋል ግን ከኛ የሚለዩት በአንድ ጉዳይ ብቻ ነው የተናገሩት በመፍትሄያዊ እርምጃ አልታገዘም በእስልምና እኛ የምንለው ለሞቅታ ተብሎ የሚጠጣውንም ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ብዙ ሲጠጣ የሚያሰክር መጠጥ ሁሉ ትንሹም ክልክል ነው ለፉትም ሆነ ለቅምሻ ይቅርታ አይኖርም በአጠቃላይ እርግፍ አድርጎ መተው ነው ቅዱስ ቁርአን ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ኢነመል ኸምሩ ወልመይሲሩ አስካሪ መጠጥም ቁማርን በተመለከተ ወንድም ስዋጋርት በመጽሐፋቸው በአሜሪካ ውስጥ በአመት 54 ቢሊዮን ዶላር በቁማር ይባክላል ይሉናል ወልአንሳቡ ጣዖታትም ወልአዝላሙ አዝላምም ሪጅሱ ሚን ዐመል الشيطان የሸይጣን ድርጊት የሆኑ እርኩስ ነገሮች ናቸውና ፈጅተኒቡ ለዓለኩም ትፍሊሑን ከነዚህ ነገሮች ታቀቡ ትድኑ ዘንድ ይህ ነው የቁርአን ትእዛዝ ይህ የቁርአን ትእዛዝ ሲወርድ በመዲና ጎዳናዎች የአስካሪ መጠጥ ጋኖች እንዲፈሱና ዳግም እንዳይሞሉም ተደርገዋል ይህ ነው ውጤቱ ፍሬው ይህ ነው ያስተምህሮቱ ውጤት የመጽሐፋችሁን የ2000 ዓመት ሰበካ ውጤት ተመልከቱት ተአምራት ስለመስራት ኃይል አለን ትላላችሁ ኢየሱስ ሕይወት ይሰጣል ህሙማንን ያድናል መሐመድ ግን ይህን ማድረግ አይችልም በመሐመድ ስም ተአምር መስራት አልቻሉም ትሉናላችሁ ወንድሞቼ እኔ የምላችሁ መጽሐፉን አታነቡትም ኢየሱስ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ብሏል ሐሰተኛ ክርስቶሶች ተአምራት የሚሰሩ ከሆነ ሐሰተኛ ነብይ ተአምር የሚሰራ ከሆነ ታዲያ ይሄ የእምነታችሁ መፈተኛ ሊሆን ነው አይደለም ኢየሱስ እነዚያ ተአምራት ሰሪነን ባዮችን ሲነግራቸው ለእናንተም በማቴዎስ ወንጌል ሲነግራችሁ በዚያን ቀን በፍርዱ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን በስምህ በኢየሱስ ስም ማለት ነው በስምህ አጋንንትን አላስወጣንምን በስምህስ ብዙ ተአምራት አላደረግንምን ይሉኛል የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኛዎች ከኔ ራቁ ብዬ እመሰክርባችኋለሁ ይላችኋል ይህንን አትረዱ ኢየሱስ ይህን ያለው ለእናንተ ነው ከኔ ራቁ የሚለው አይሁዶችን አይደለም
ከኔ ራቁ የሚለው ሂንዱዎችን አይደለም። ከኔ ራቁ የሚለው ሃይማኖት የለሾችን አይደለም። ከኔ ራቁ የሚላችሁ እናንተን ነው። ለምን እንደሚላችሁ ማወቅ እፈልጋለሁ። አላወቃችሁም። ከኔ ራቁ የሚላችሁ ለምንድን ነው? ተመልከቱ። ተአምራት የእምነታችን መፈተኛ አይደሉም። ኢየሱስ መጥምቁ ዮሐንስ ከታላላቅ የእግዚአብሔር መልእክተኞች መካከል እንደሆነ እንዲህ ብሎ ምስክርነቱን ይሰጣል። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነገር ግን ዮሐንስ የሰራው አንድም ተአምር የለም። ሰርቷል? ከሰራ አሳዩኝ።